እንግዲህ የኔታ ጥበቡ ታዬ የቅዱሳን አበውን ሕይወት በዚህ ዘመን ያየንባቸው ቅድስና ወንጌል በተግባር እንደሚኖር ያየንባቸው ያረጋገጥንባቸው ብዙ በጎ ምግባራትን በአንድ ላይ ሰብስበው የያዙ ፍቅሩንም ትሕትናውንም እውቀትንም ቅድስናንም ጠቅልለው የያዙ ይከብር ነቢይ በሀገሩ ተብሎ የተነገረው የወንጌል ቃል የተሻረባቸው ነቢዩ ሀገሩ አይከብርም ይባል ነበረ። በሀገራቸው ከብረው የኖሩ በሰውም በእግዚአብሔርም ዘንድ የተወደዱ ታላቅ ሊቅ ናቸው። የሚለያዩበት ጊዜ ልጅ በልና ከጫማ ወድቀህ ይቅርታ ጠይቀኝ አሏቸው። ማራኝ በል አሏቸው። የኔታ ጥበቡም ደንግጠው ውይ አባቴ ምን በደልኮ ብለው ከጫማቸው ወድቀው እባክዎት ይማሩኝ አሏቸው። ይቅር ብያለሁ ተነስ አሏቸው። ብድግ ሲሉ እሳቸው ደግሞ ከጫማቸው ወድቀው ልጅ ማረኝ አሏቸው። እንዴ ምን በደሉኝ? ሰውማ ምን በደሉኝ? ይቅር ብዬዎታለሁ ስለ እግዚአብሔር አሏቸው። በል ምንም አልበደልከኝም፣ ምንም አልበደልኩም፣ ግን አንተ ይችን ስታደርጋት ኑር። ይቅር ስትል ይቅር ስታባብል ስትታረቅ ኑር። ሰላም ሰው እንደውም አንድ ሰው ሀብታቸውን ዘርፎባቸው ሰዎች ተከታትለው ይዘው ለፖሊስ ሰጡት። ፖሊስ ወስዶ አንበሳሜ ከተማ ያስረዋል። ከዛ በኋላ እሳቸው በትከሻቸው ስንቅ ተሸክመው ሄደው ስንቅ እያቀበሉ ጠላታቸው ነው ገንዘባቸውን የዘረፋቸው፣ ግን ስንቅ እያቀበሉ ፖሊሶቹን እባካችሁ ፍቱልኝ፣ በእኔ ምክንያት አንድ ሰው እስር ቤት እንዲያደርግኝ አልፈልግም። በሙያ እኩል እንደሳቸው የቅኔና የመጽሐፍ መምህር የሆኑት በግብርም ፍጹም ባህታዊ መናኝ የሆኑት የመንፈስ ቅዱስ ወንድማቸው የኔታ ዓለሙ በላይ እሳቸው ዓርብ ተቀብረው የቀዳም ስዑር አረፉ። አብረው ከየኔታ አክሊሉ ሲማሩ ነው ያደጉት። የኔታ ዓለሙ በላይ የኔታ ጥበቡን ማግኘት በፈለጉ ጊዜ ደቀ መዛሙርቶቻቸውን ልጆች ሰሞኑን አሞኛል፣ እስኪ ትንሽ ጸበል ደርሼ ልምጣ ብለው ሹልክ ብለው ዛራ ሚካኤል መጥተው ከኔታ ጥበቡ ጋር መንፈሳዊ ነገር ሲጨዋወቱ ሰንብተው ነበር የሚመለሱት እና ይሄ መንፈሳዊ ወዳጅነታቸው በሰማይም ስላልተለያቸው ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች እንደምንሰነበታችሁ። ይህ የአባቶችን እወቅ መርሃ ግብራችን ነው። በመስታወት ሚዲያ አባቶችን እወቅ በሚል የበርካታ ሊቃውንትን ዜና ሕይወትና ታሪክ እየዘከርን እንገኛለን። ባገኘነው መረጃ መሰረት በዛሬው የአባቶችን እወቅ መርሃ ግብራችን የወላዲያ አእላፍ መልአከ ምሕረት የኔታ ጥበቡ ታዬን ታሪክ ይዘን እንቀርባለን። እግዚአብሔር አምላክ የሊቁን በረከት ከሁላችን ጋር ያሳድርብን። እንግዲህ የኔታ ጥበቡ ታዬ የቅዱሳን አበውን ሕይወት በዚህ ዘመን ያየንባቸው ቅድስና ወንጌል በተግባር እንደሚኖር ያየንባቸው ያረጋገጥንባቸው ብዙ በጎ ምግባራትን በአንድ ላይ ሰብስበው የያዙ ፍቅሩንም ትሕትናውንም እውቀትንም ቅድስናንም ጠቅልለው የያዙ ይከብር ነቢይ በሀገሩ ተብሎ የተነገረው የወንጌል ቃል የተሻረባቸው ነቢዩ ሀገሩ አይከብርም ይባል ነበረ። በሀገራቸው ከብረው የኖሩ በሰውም በእግዚአብሔርም ዘንድ የተወደዱ ታላቅ ሊቅ ናቸው የኔታ ጥበቡ ታዬ። እንግዲህ የኔታ ጥበቡ የተወለዱት በ1922 ዓ.ም መስከረም 17 ቀን በዚሁ በደራ ወረዳ ቁላላ መስቀል በተባለ ደብር ዘሴ በሚባል ልዩ ቦታ ነው እና አባታቸው አቶ ታየው እናታቸው ወይዘሮ የሻረግ በለጠ ይባላሉ። ገና ከመወለዳቸው በፊት አንድ ደግ ባህታዊ ጥሩ ልጅ ትወልጃለሽ፣ ለቤተክርስቲያን አገልጋይ ይሆናል፣ ስሙን ጥበቡ በይው እንዳሏቸው በታሪካቸው ተመዝግቦ እናገኛለን። ከዚያ በኋላ ያው ሲወለዱ ጥበቡ የሚለውን ባህታዊ ያወጣላቸውን ስም ጥበቡ ብለው ሰየሟቸው ወላጆቻቸው። ከዚያ በኋላ በስርዓት አድገው ለትምህርት ሲደርሱ የእናታቸው ትውልድ ቦታ በሆነው የዘላለም ዕረፍታቸውም በሆነው በደብረ ምሕረት ዛራ ቅዱስ ሚካኤል ያስተምሩ ከነበሩት አባ ተአምራት ብሩ ከሚባሉ ባህታዊ ገብተው ትምህርት እንደጀመሩ ወዲያው አባታቸው በሞት ተለዩባቸው። ከዛ በኋላ ወደ እናታቸው ተመለሱ። እናታቸውም ሌላ ወንድ አግብተው ወደ ጓሃ ቅድስት ማርያም ስለሄዱ እሳቸውም እናታቸውን ተከትለው ሄደው በዚያው ስራቸው እንደገና ትምህርቱን ትተው ከብት መጠበቅ፣ በግ ፍየል መጠበቅ ሆነ። እንዲህ እያሉ ሲኖሩ ከዕለታት አንድ ቀን እዚያው ጓሃ ቅድስት ማርያም ከብት ሲጠብቁ በቤተክርስቲያኑ ዙሪያ ወደ ውስጥ ወደ ቅጥረ ቤተክርስቲያን ገባ ብለው በምስራቅ በኩል ሲሳለሙ
እዚያ አንድ ደግ አባት አግኝተው አንተ ልጅ እዚህ ምን ታደርጋለህ? አንተ ሀብት ጸጋህ ትምህርት ነው እንጂ ከብት ጥበቃ አይደለም። በል ትምህርት ወደ መጀመርክበት ወደ ደብረ ምሕረት ዛራ ቅዱስ ሚካኤል ሂድና ትምህርትህን ቀጥል እንጂ ይሄ አንተ ኑሮ ህይወት አይደለም አሏቸው። ከዚያ በኋላ ትተው ያው እንደ ተማሪ ህይወት ከእናት ከአባታቸው ተለይተው ወደ ደብረ ምሕረት ዛራ ቅዱስ ሚካኤል ሄዱ። በዚያም አክስታቸው ስለነበሩ ከአክስታቸው ጋር ተቀምጠው የጀመሩትን ትምህርት ቀጥለው ውዳሴ ማርያሙን መልክአ ማርያም መልክአ ኢየሱስን ዘልቀው ዳዊታቸውን ዘልቀው ውዳሴ ማርያም ዜማ ከጮሁ በኋላ ወደ ወንጨት ቅዱስ ሚካኤል በመሄድ እንደገና ዳዊቱን ከላልሰው ከዚያ በኋላ ወደ ቆሃር ቅዱስ ሚካኤል ሄዱ። በዚያ ዜማ ያስተምሩ ከነበሩ መምህር ይህን መስተጋቡን አርባይቱን ይህንን ከተማሩ በኋላ እንግዲህ ተማሪ ያው የትምህርትን ጫፍ ተከትሎ ከአንድ ወደ አንዱ መሄድ ልማድ ስለሆነ በልዩ ልዩ ምክንያት ረሃብ ሲጠና ተማሪ ትምህርት ቤት ይቀይራል። መምህሩ ሲሰንፍበት ተማሪ ትምህርት ቤት ይቀይራል። የጤና ችግር ሲገጥመው አየሩ አልስማማው ሲል ጉባኤ ቤት ይቀይራል። ተማሪ ከተማሪ ጋር ሲጣላ ብዙ ነው ምክንያቱ። በጓደኛ ምክር እንሂድ እዛኛው የተሻለ አለ በሚልም ጉባኤ ቤት መቀየር የተለመደ ነውና ስለዚህ ከዚያ ተነስተው ከዚያ ወደ አፈራዋ እናት ኪዳነ ምሕረት በመሄድ በዚያ ምዕራፍና ጾመ ድጓ ተማሩ ከኔታ ይትባረክ አለሙ። ከዛ በኋላ ጎንባት ቅዱስ ሚካኤል የነበሩት ኋላም ወደ ቆላላ መስቀል ሄደው ድጓ ያስተማሩት መምህራቸው ወንበር ሲያስተምሩ እዛቸውም እዚያ ሄደው ጎንባት ማነው ቆላላ መስቀል ድጓውን በሚገባ ተምረው አጠናቀቁ። ከዚያ በኋላ ወደ ቅኔው ዓለም መዞር ፈልገው ወደ ጎጃም ክፍለ ሀገር አዴት ሄደው ደብረመዊ ቅድስት ማርያም ከነበሩት ከኔታን ማቆም ቅኔ ለማስፈቀድ ሲሞክሩ ተማሪው በዝቷል፣ ጉባኤው ሞልቷል እና አልቀበልህም አሏቸው። ይሄ በጉባኤ ቤት የተለመደ መልስ ነው። ያው መምህራን የተማሪዎቻቸውን ቁጥር አመጣጥ ነው ለልመና የሚሆን ሰፈር ለተማሪ የሚበቃ መሆኑን አረጋግጠው የመኖሪያ ጎጆዎች ይህም ለማስተማርም የሚችሉትን መጠን ነው እንጂ ዝም ብለው እንደ ዛሬ ዘመን ለቁጥር ብቻ አይሰበስቡም እና እንደዛ አድርገው ሞልቷል አሏቸው። ከዛ በኋላ ወደ አዴት ቅድስት ሐና በመሄድ በዚያ ያስተምሩ ከነበሩት ከስመ ጥሩ የቅኔ መምህር ከኔታ ጌቴ ጉባኤ ቤት ገብተው የስምና ወርቁን ቅኔ በሚገባ ተምረው አጠናቀቁ። ከዚያ የቅኔን ትምህርት አሁንም የማስፋት እቅድ ስለነበራቸው ወደ ጎንደር ክፍለ ሀገር ተሻግረው በአይከል ወረዳ አላፋ ጣቁሳ ውስጥ ያስተምሩ ከነበሩት እና እስከ መጨረሻው አባታቸው ሆነው ከቀጠሉት መኮንታ ኢየሱስ ከነበሩት ከኔታ አክሊሉ ወርቅነህ ጉባኤ ቤት ገቡ። እዚያ ገብተው የኔታ አክሊሉን ቅኔ ሰምና ወርቅ ሙሉ እርባ ቅምሩን አገባቡን ጥንቅቅ አድርገው ተማሩ። እንግዲህ የኔታ አክሊሉ ማለት ትልልቅ ሊቃውንት የተማሩባቸው እነ ኔታ ዓለሙ በላይ ዘደሴት መድኃኔዓለም እነ ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ሌሎቹም ትልልቅ አባቶች የወጡባቸው እድለኛ ሊቅ ናቸው የኔታ አክሊሉ ማለት እና ከሳቸው ዘንድ ቅኔውን ተምረው ለመምህርነት ሲበቁ ከሳቸው አልተለዩም። የኔታ አክሊሉ ቦታ ቀይረው ወደ ኮራባት ማርያም በሄዱ ጊዜ እዚያም ተከትለው ሄደው የአምስቱን አዕማደ ምስጢር የውዳሴ ማርያም የቅዳሴ ማርያም ትርጓሜ ተምረዋል። የኔታ ከቅኔ ቀጥለው ይሄን የተማሩ ስለሆኑ በሚያስተምሩበትም ጊዜ አዕማደ ምስጢርን መጠየቅ ያው ግብራቸው እንደነበረ ደቀ መዛሙርቶቻቸው በሙሉ በተግባር የሚያውቁት ነው። ከዛ በኋላ አሁንም የኔታ አክሊሉ ወደ ደበጋ ማርያም እና ደበጋ ቅዱስ ሚካኤል ሄደው ማስተማር ሲጀምሩት አሁንም ተከትለው ሄደው መጻሕፍተ ሐዲሳትን መጻሕፍተ ብሉያትን ፍትሐ ነገሥትን ትርጓሜያቸውን ንባባቸውን ከነ ትርጓሜያቸው ጥንቅቅ አድርገው ተምረዋል። ይህን ሁሉ ካደረጉ በኋላ እንግዲህ የኔታ ያሰናብቱኝና ገዳም ልግባ አሏቸው። እንዴ ይህን ሁሉ ስታደክመኝ የኖርከው ታዲያ በእግሬ ተተክተህ ልታስተምር ልጅ ልታወጣ ነው እንጂ ገዳም ልትገባ ነው? መመነን መልካም ነው፣ ግን እኔ አንተን የምፈልግህ ለምናኔ ሳይሆን በእግሬ ተተክተህ በርካታ ደቀ መዛሙርትን እንድታስተምር ነው። ይህን ያህልም ዘመን የለፋውብህ በዚህ ምክንያት ነው ብለው መምህራቸው ከገዳም ጉዟቸው ከለከሏቸው። ከዚያ በኋላ ታዲያ ምን ላድርግ ሲሏቸው በወንበር ተክለህ አስተምር የሚል ትእዛዝ አስተላለፉላቸው። ከዚያ በደንቢያ ውስጥ
ወጀታ ማርያምና አረቢያ መድኃኔዓለም የተባሉት ቦታዎች ጉባኤያቸውን አስፍተው ማስተማር ጀመሩ። በተለይ ቅኔውን ማስተማር ጀመሩ። መጻሕፍቱንም እዚያ 1 ዓመት እንዳስተማሩ እንግዲህ መምህራንም እንደ ደቀ መዛሙርት የሚቀይሩባቸው ብዙ ምክንያት አሏቸው። በተለይ ለተማሪዎቻቸው የሚበቃ ልመና ከሌለ ትተው ይሄዳሉ። ለተማሪዎች ጤና የማይመች ከሆነ፣ ለተማሪዎች የጎጆ መስሪያ ቦታ የሚጠብ ከሆነ ኑሮዎቻቸው፣ ሕይወታቸው ተማሪዎቻቸው ናቸውና ቦታ ቀይረው ይሄዳሉ። ስለዚህ ከዚያ ተነስተው ወደ ደብረ መዳሎ ጉራምባ ኪዳነ ምሕረት በመሄድ በደብረ መዳሎ ጉራምባ ኪዳነ ምሕረት 3 ዓመት አስተምረዋል። ከዛ ከደብረ መዳሎ ተነስተው ወደ እብናት መናመቀጣዋ አካባቢ የሚገኘው አጃ ፋሲለደስ በመሄድ በዚያም ቦታ 3 ዓመት ያህል አስተምረዋል። ከዚያም ተማሪዎቻቸውን አስከትለው ወደ ስማዳ በመሄድ ጋላ መንገድ በምትባለው ቅድስት ኪዳነ ምሕረት ቤተክርስቲያን ለ4 ዓመት ያህል አስተምረዋል። በተለይ በዛ ቦታ ትልልቅ ሊቃውንት ወጥተውላቸዋል። በመምህርነትም በቅድስናም የሚመስሏቸውን እሳቸው እንዳረፉ ተከትሏቸው ያረፉትን ታላቁን አባት የኔታ ነብየ ልዑልን ነበርጌታ መጽሔትን 2 ሄይሶች ስለነበሩ ተማሪ እንደመለይ አድርጎ የሄይስ ሻየው የሄይስ ሳይንቴው የሚሏቸውን ትልልቅ የቅኔ ዘራፊዎችና መምህራን ያወጡበት ቦታ ነው። እንግዲህ የኔታ በዚያ ቦታ በሚያስተምርበት ጊዜ መምህራቸው የኔታ አክሊሉ ደብረ ታቦር ድረስ መጥተው ላገኝ ይፈልጋለሁና እና ብለው አስጠሯቸው። እሳቸው እሺ በጀ ብለው ሄደው ከመምህራቸው ከኔታ አክሊሉ ዘንድ ምን ነው የኔታ ለምን ፈለጉ ሲሏቸው፣ እንዴ ምን ነው ጥለኸኝ ሄድክ? እኔ እኮ ባጠገቤ ሆነህ ሲሆን የኔን ወንበር ይዘህ ታስተምራለህ ብዬ ነው። አለዛ ለምን ጥለኸኝ ሄድክ ብለው በላሁንም ተማሪዎችን አስከትለን ና እንሂድ አሏቸው። እሺ ብለው ተመልሰው እርስዎ ሄዱ፣ እኔ ተማሪዎችን ይዤ እመጣለሁ አሏቸው። ተመልሰው ወደ ስማዳ ሄደው ተማሪዎቻቸውን አስከትለው እየተጓዙ እንፍራንዝ አካባቢ ፍርቃ በር ሲደርሱ የኔታ አክሊሉ አረፉ የሚባለውን ቃል ሰሙ። ለካ የኔታ ቅበረኝ ማለታቸው ኖሯል። ሄደው የቀሰቀሷቸው እንዲቀብሯቸው ነው። ከዛም በዚያ ዘመን መንገድ እንደ ልብ በቶሎ አይደረስም። ከቀብራቸው ባይደርሱም ከኔታ አክሊሉ መቃብር ሂደው ከነደቀ መዛሙርቶቻቸው አልቅሰው ዳዊት ሲደግሙ ሰንብተው ከዚያ በኋላ ወደ ገዳመ ዋንያት አቡነ ሐራ አንድነት ገዳም ክብረ በዓል ሊያከብሩ ሂደው ሳለ በዚያ ቦታ ከጎጃም የመጡ አንድ አባ ገብረ ማርያም የሚባሉ ትልቅ ባህታዊ ከኡራ ኢየሱስ የመጡ ባህታዊ ያገኟቸዋል እና አብረው ሲጨዋወቱ ሰንብተው አንተ ቦታህን ግን እኮ አላወቅከውም፣ ያንተ እኮ ቦታ ሁ ብለህ ፊደል የጀመርክበት ደብረ ሚካኤል ነው፣ ዛራ ሚካኤል ነው። ስለዚህ ወደዚያ ተመልሰህ ሄደህ አስተምር አሏቸው። እንዲህም ብለው ብቻ አልተዋቸውም። በላን ሂድ ብለው ይዘው መጥተው ያ ባህታዊ ዛራ አድርሰው ለዘላለም ማስተማሪያ ይሄ ነው፣ ይህንን የምታየውን ቦታ በርበሬ ቅመማ ቅመም ዝራበት ትከልበት አሏቸው። ኔታ ጥበቡ ደግሞ ነገሩ ስላልገባቸው እንዴ ኔታ የተማሪ ጎጆ መስሪያ የሚሆነኝን እንዴት ቅመም ተክለዋለሁ አሏቸው። አንተ በርበሬ ቅመማ ቅመም የምልህ እኮ ተማሪዎቹን ነው፣ ተማሪ ያስተምርበት ማለት ነው። ለቤተ ክርስቲያን ለሀገር ቅመም የሚሆኑ ልጆችን አውጣበት ነው የምልህ አሏቸው። ከዚያ በኋላ ዛሬ ድረስ ያለችውን የኔታ ጥበቡ ጎጆ አሁን ድረስ አለች፣ አገልግሎት የሚሰጥ ጎጆ ቁመው ያችን በዚህ ላይ የአንተ ማረፊያ መኖሪያ የምትሆን ጎጆ ስራ ብለው ቁመው አሰርተው ህዝቡን ጠርተው ከዚህ በኋላ ይህ ልጅ አገልጋያችሁ አባታችሁ ነው፣ አደራ ሰጥቻችኋለሁ ብለው የኔታ ጥበቡንና ህዝቡን አገናኝተው ለህዝቡ አደራ ሰጥተው በሚለያዩበት ጊዜ ልጅ በልና ከጫማ ወድቀህ ይቅርታ ጠይቀኝ አሏቸው። ማራኝ አሏቸው። የኔታ ጥበቡም ደንግጠው ውይ አባቴ ምን በደልኮ ብለው ከጫማቸው ወድቀው እባክዎት ይማሩኝ አሏቸው። ይቅር ብያለሁ ተነስ አሏቸው። ብድግ ሲሉ እሳቸው ደግሞ ከጫማቸው ወድቀው ልጅ ማረኝ አሏቸው። እንዴ ምን በደሉኝ? ሰውማ ምን በደሉኝ? ይቅር ብዬዎታለሁ ስለ እግዚአብሔር አሏቸው። በል ምንም አልበደልከኝም፣ ምንም አልበደልኩም፣ ግን አንተ ይችን ስታደርጋት ኑር፣ ይቅር ስትል ይቅር ስታባብል፣ ስታስታርቅ ስትታረቅ ኑር፣ የሰላም ሰው ሁን፣ ይሄ የዘላለም ግብርህ ይሁን ብለው መርቀዋቸው። እንግዲህ የኔታ ጥበቡ እድሜ ልካቸውን ገዳማት ውስጥ ብጥብጥ ሲነሳ፣ አድባራት ከአድባራት ሲጣሉ፣ ባልና ሚስት ሲጣሉ፣ ማንኛውም ሰው ሲጣላ ወደ እሳቸው የመጣ ሳይታረቅ አይመለስም። አስታርቀው መክረው ገስጸው ላጣው ሰጥተው የሚልኩ ናቸውና እኒህ ባህታዊ እንዲህ አድርገው ይህንን የሰላም ግብር ብፁዓን ገባርያነ ሰላም የተባለውን የወንጌል ግብር አደራ ሰጥተዋቸው ሄዱ።
ከዚያ በኋላ እንግዲህ ለረጅም ዘመናት ለ57 ዓመት ወዲያ ወዲህ ሳይሉ በዚህ በደብረ ምሕረት ዛራ ቅዱስ ሚካኤል በርካታ ሊቃውንትን አስተምረዋል። እንግዲህ ፓትርያርኮችን ጭምር እነ ብፁዕ ቅዱስ አቡነ መርቆሬዎስን፣ እነ ብፁዕ አቡነ እንድርያስን፣ እነ ብፁዕ አቡነ ጴጥሮስን ምን ተቆጥረው አያልቁም። ጳጳሳቱ እንኳንስ አይደለም መምህራኑ ሊቃውንቱ ጳጳሳቱም ጭምር ለቁጥር የሚያዳግቱ ናቸው። የኔታ ጥበቡ ትልልቅ ለቤተክርስቲያን የሚጠቅሙ ለሀገር የሚጠቅሙ ሊቃውንትን ነው ያስተማሩት። በተለይ የኔታ ጥበቡ ተማሪዎች አብዛኞቹ ወደ መጽሐፍ ቤት ነው የሚያመዝኑት። ልክ አሁን በመንበረ መንግስት ጎንደር የሚገኙት የኔታ ሊቀ ሊቃውንት ዕዝራ ሐዲስ፣ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሚያስተምሩት እነ የኔታ ስቡህ፣ እነ የኔታ ገብረ ማርያም፣ እነ መምህር ኃይለ ጊዜ አሰፋ፣ እነ መምህር ሐዲስ ትኩነህ በቅድስት ሥላሴ የሚገኙትና ሌሎቹም በየቦታው በቀኔው በመጽሐፉ እውቅ የሆኑ ደቀ መዛሙርት የኔታ ጥበቡ ልጆች ናቸው። የኔታ ይሄ የማስተማር ግብራቸው ሲሆን በተጋድሎ በኩል የተለየ ሕይወት ያላቸው ናቸው። የላመ የጣመ መብላት የማይፈልጉ ሁልጊዜ ውለው የሚበሉ እንግዳ ካልመጣባቸው በስተቀር ምሳ የሚባል አያውቁም። ያው ማታ ነው የሚበሉት። እንግዳ ከመጣ ግን ይህንን ግብራቸውን እንዳያውቅባቸው በመጣበት ሰዓት የተገኘውን አቅርበው ይበላሉ። በአብዛኛው በተለይ አሁን በደዌ እየተጠቁ ሲመጡ እርግናው ሲመጣ ቶሎ እናጣወታለን ብለው ልጆቻቸው ይከለክሏቸዋል እንጂ ከጉልበት ሳሉ የኔታ እሸ የሚባል አለ ከጓሯቸው። ያን እሸ የሚባል ዛፍ ፍሬውን ሰብስበው እሱን ማታ ማታ እንደ ጥርኝ እየበሉ ነበር ጉባኤያቸውን የሚያስተምሩት። ቀን ያስተምራሉ፣ ሌት በጸሎት ያድራሉ። ከዛ የተረፈ ሕይወታቸውን ገዳማቱን በማስታረቅ ለተቸገረ በመስጠት መጽሐፍ በመመልከት ይሄ ዋና ግብራቸው ነው። የኔታ ጥበቡ ቦታቸውን የማይለቁ ተማሪ ዘወር ካለ ወደ ጸሎት፣ ተማሪ ከመጣ ደግሞ ወደ ትምህርት። ይህንን ያው ዛራ ቅዱስ ሚካኤልን የጎበኘ ሁሉ ምዕመኑም ተማሪውም የሚያውቀው ጉር ነው። ከዚያ ባለፈ ደግሞ በጣም ፍቅረ ሰብ ያላቸው ሰው ወዳጅ ቅን ናቸው። እንደውም አንድ ሰው ሀብታቸውን ዘርፎባቸው ሰዎች ተከታትለው ይዘው ለፖሊስ ሰጡት። ፖሊስ ወስዶ አንበሳሜ ከተማ ያስረዋል። ከዛ በኋላ እሳቸው በትከሻቸው ስንቅ ተሸክመው ሄደው ስንቅ እያቀበሉ ጠላታቸው ነው ገንዘባቸውን የዘረፋቸው፣ ግን ስንቅ እያቀበሉ ፖሊሶቹን እባካችሁ ፍቱልኝ፣ በእኔ ምክንያት አንድ ሰው እስር ቤት እንዲያደርግኝ አልፈልግም፣ እባካችሁ ፍቱልኝ እያሉ እየተመላለሱ ሲያስቸግሩ፣ ኧረ ለእሳቸው ተብሎ እንግዲህ ባለ ገንዘቡ እሳቸው ምሕረት ካደረጉለት እኛ ምን እናደርጋለን ተብሎ ተፈቶ እንደወጣ ታሪካቸው ይነገራል። እንግዲህ ገንዘባቸውን ዘርፎ ለታሰረ ሰው ስንቅ የሚያቀብሉ አባት ናቸው የኔታ ጥበቡ ማለት። ገንዘባቸውን ዘርፎ ለታሰረ ሰው ስንቅ የሚያቀብሉና አማላጁ ነው ከእስር የሚያስፈቱ። እኔ አልተቀየምኩትም ቸግሮት ይሆናል ብለው ከዚያ ባለፈ ከርዕሰ ገዳማት ጣና ቅዱስ ቂርቆስ የገዳሙ አባል ናቸው። ከአንድነቱ አሉበት። ገዳሙን ለማቋቋም ጥንድ በሬ ሰጥተው በእነዚህ እያረሳችሁ ተጠቀሙ ብለው ጥንድ በሬ ሰጥተው አቋቁሟቸዋል። የኔታ ጥበቡ መስጠት ጸጋቸው ነው። እዚህ ባህር ዳር አባ ገሪማ እናቶች ደናግል ገዳም ላይ እነሱም ደግሞ አንዲት ላም ከነጥጃዋ ሰጥተው በሉ በዚህ ተበራቱ ራሳችሁን እርዱ ብለው አቋቁሟቸዋልና የተቸገረ ከመጣ የለበሱትን ሳይቀር አንድ ደቀ መዝሙራቸው እኔ በዓይኔ አይቻለሁ፣ አንድ የቸገረ ሰው መጥቶ እላያቸው ላይ የነበረውን ጋቢ ብድግ አድርገው ሰጥተው ሰደውታል ብለው ምስክርነት ሰጥተዋል። ይህን እንዲህ ያለውን ቆጥረን አንዘልቀውም። እንዲህ ያለ በጎ ስራ የተደረገለት በጸሎታቸው ያገዙት የረዱት ተቆጥሮ አያልቅ። እንዲህ እያደረጉ በዛራ ቅዱስ ሚካኤል ለ57 ዓመታት ነው ያስተማሩት። በተለይ ትዕቢተኛ ተማሪ ከመጣ ገና ያውቁታል የኔታ። ትዕቢተኛ ተማሪ ከመጣ የፈለገው ጥሩ ቅኔ ቢነግር ሙሉውን ያረሙበታል። ተበላሽቷል፣ ይህም ተበላሽቷል። አሁን የኔታ እያረሙ ያሉት ቅኔውን አይደለም፣ እሳቸው የሚያረሙት ጸባዩን ነው፣ ግብሩን ነው። ከዚያ ተማሪ እንዴት ያረሙብኛል ብሎ ይወራጫል። መልሰው ደግሞ ነገም ሲመጣ ያረሙበታል። ከዛ በኋላ ወደ ትሕትና እየተመለሰ ሲመጣ ግን አዋቂ ነውና እንደ እውቀቱ እንዲቀጥል እንደውም ተማሪዎችን እንዲያግዝ፣ እንዲዘርፍ፣ እንዲያስነግር ይፈቅዱለታል። እና
ብዙ ደቀ መዛሙርት በተለያየ ቦታ በጎጃም፣ በጎንደር፣ በወሎ፣ በትግራይ የቅኔውን ምስክር ከያዙ በኋላ ለበረከት እያሉ ነበር ወደ ኔታ ጉባኤ የሚመጡት። ብዙዎቹ ለማስመስከር ብቻ አይደለም፣ ሌላ ቦታ አስመስክረው ከኔታ ጥበቡ በረከት እንቀበል ብለው መጥተው 6 ወርም ዓመትም ተቀምጠው በዚያውም ተማሪ እያስቀጸሉ እያስነገሩ ቆይተው በረከት ተቀብለው ይሄዳሉ። ምክንያቱም የኔታ እንደሌላው ተማሪ አይደሉም፣ እንደሌላው መምህር አይደሉም። ፍቅር ያስተምራሉ፣ ትሕትና ያስተምራሉ፣ ጸሎት ያስተምራሉ። አንድ ተማሪ ሊነግር ሲቀርብ እስቲ ሥላሴ ስንት ናቸው ብለው 5ቱን አዕማደ ምስጢር ተናገር ብለው ጸሎተ ሃይማኖትን በአማርኛ በል ብለው የአካል የስም የግብር ሦስትነት የባህሪ አንድነት ምን እንደሆነ ምስጢረ ሥጋዌ ምስጢረ ቁርባን እችን እያስነገሩ ነው። ሲበላት ብለው ያችን ሲላት ነው ወደ ቅኔው የሚፈጥሩት። ይህ እንግዲህ ያው ዛሬ አጣነው የምንለውን ዛሬ መመለስ አለብን ለምንፍጨረጨርበትን ይህንን ማንኛውም ተማሪ ትምህርት ሃይማኖት መማር አለበት የሚለውን ነገር የኔታ ቀድመው አውቀውታል። እና በትህትና ነው ተማሪውን የሚያስተምሩት፣ በፍቅር ነው። ሰው ወዳጅ ናቸው፣ ሰው ወዳጅ ናቸው። ሁልጊዜ ከጸሎት አይለዩ። በጸሎታቸው ልዩ ልዩ ተአምር እንደተደረገ ዜና ጥበቡ በሚለው መጽሔት ተዘግቦ ይገኛል። ልዩ ልዩ ቦታ ላይ በደዌ መጥተው በጭንቀት መጥተው ለኔታ ነግረው ጸልየው ከብዙ ጭንቀት የገላገሏቸው በጣም ብዙዎች ናቸው። እና ለዛ ነው መግቢያ ላይ ኔታ ጥበቡ ማለት የቅዱሳንን ሕይወት ተአምራዊን ሕይወት ወንጌልን በተግባር በዘመናችን ማሳየት የቻሉ ምስክር ናቸው። ወንጌል በተግባር ሊተገበር የሚችል መሆኑን በእኛ ዘመን በአባቶቻችን ዘመን በጀግላው ተጽፎ አይተነዋል። በእኛ ዘመን ወንጌል በተግባር ሲተገበር ያየንባቸው አባት ናቸው ኔታ ጥበቡ ታዬ። እንዲህ እያደረጉ ሀገር ከሀገር እያስታረቁ ደቀ መዛሙርትን እያስተማሩ እየመከሩ ለ57 ዓመታት በዛራ ቅዱስ ሚካኤል ካስተማሩ በኋላ በ91 ዓመታቸው ሚያዝያ 20 ቀን 2013 ዓ.ም አርፈው ሊቃነ ጳጳሳቱ፣ ሊቃውንቱ፣ አበምኔቶቹ፣ የገዳማቱ መነኮሳት ሁሉ ሲሰበሰቡ ሚያዝያ 22 ቀን የስቅለት ዕለት በክብር ተዘጋጀላቸው ቦታ ሲያስተምሩበት በኖሩት ዛቲ ትምራፌ ለዓለም የዘወትር ማረፊያ ይህች ናት እያሉ ከሚናገሯት ቁጭ ብለው ከሚጸልዩበት ቦታ ላይ ተቀብረዋል። እንግዲህ ጌታቸው ዓለምን ባዳነበት ዕለት በስቅለት ዕለት ነው 2013 ላይ የተቀበሩት። በጣም የሚገርመው እጅግ በጣም የሚወዷቸው ጓደኛቸው በሙያ እኩል እንደሳቸው የቅኔና የመጽሐፍ መምህር የሆኑት በግብርም ፍጹም ባህታዊ መናኝ የሆኑት የመንፈስ ቅዱስ ወንድማቸው የኔታ ዓለሙ በላይ እሳቸው ዓርብ ተቀብረው የቀዳም ስዑር አረፉ። አብረው ከየኔታ አክሊሉ ሲማሩ ነው ያደጉት። የኔታ ዓለሙ በላይ የኔታ ጥበቡን ማግኘት በፈለጉ ጊዜ ደቀ መዛሙርቶቻቸውን ልጆች ሰሞኑን አሞኛል፣ እስኪ ትንሽ ጸበል ደርሼ ልምጣ ብለው ሹልክ ብለው ዛራ ሚካኤል መጥተው ከኔታ ጥበቡ ጋር መንፈሳዊ ነገር ሲጨዋወቱ ሰንብተው ነበር የሚመለሱት እና ይሄ መንፈሳዊ ወዳጅነታቸው በሰማይም ስላልተለያቸው የኔታ ጥበቡ ዓርብ የስቅለት ተቀብረው የኔታ ዓለሙ በላይ የቀዳም ስዑር አረፉ። ኦልሞስት ያው በአንድ ቀን የማረፍ ያህል ነው እነዚህ ደጋጋ አባቶች እና እንግዲህ ያው ደቀ መዛሙርቶቻቸው፣ ወዳጆቻቸው፣ የመንፈስ ቅዱስ ልጆቻቸው በሙሉ ተሰባስበው ዛሬ በአጽማቸው በክብር ባረፈበት ቦታ ይህንን የምታዩትን የመሰለ ቤተ መዘክር እና ሙዚየም የማንበቢያ ቦታዎች ያሉት መጻሕፍቶቻቸውን የያዘ አጽማቸውን በክብር ያሳረፈ አጽማቸው ይሄ የምናየው ነው በክብር አርፎ የሚገኝበት። ከዛው ከቤተ መዘክሩ ውስጥ ለብቻዋ እንደምታዩት በጉልላት ለብቻዋ ተሰርታ ነው አጽማቸው ያረፈው። በዚህ ቦታ አርፈው ይገኛሉ። አሁን የኔታ ጥበቡን ታሪክ ተአምር በጥቂት ደቂቃ ዘርዝሮ መጨረስ ያስቸግራል። ነገር ግን ወደፊት በስፋት ታሪካቸው በመጽሐፍ መልክም ሊወጣ ስለሚችል እንደው ጉጉት ለመፍጠርና ሰው እየሄደ ደብረ ዛራ ሚካኤል እንዲሳለሙ ለማድረግ ወዲህም ደግሞ በአሁኑ ሰዓት ጂፕላስ3 3 ፎቅ ያለው የደቀ መዛሙርት ማረፊያ በአጠቃላይ መኖሪያ የሚሆን ሰፊ ጉባኤ ቤት
ሊሰራ በሊቃነ ጳጳሳቱ በብፁዕ አቡነ ሚካኤልና በብፁዕ አቡነ እንድርያስ የመሰረት ድንጋይ ተጥሏል። ባለፈው ማክሰኞ ሚያዝያ 20 ቀን በ5ኛ ዓመታቸው ሙዚየሙም ሲመረቅ 5ኛ ዓመታቸውም ሲከበር ሊቃውንቱ ከየቦታው ተሰብስበው መለሌቱን ማህሌት ቁመው ስብሐተ ነግህ አድርሰው ሲነጋ ሊቃነ ጳጳሳቱ እየመሩ የደቀ መዛሙርት ሰፊ የደቀ መዛሙርት ማረፊያ ጉባኤ ቤት ዶርሚተሪን መማሪያን ያሟላ ሙሉ ህንፃ ሊገነባ የመሰረት ድንጋይ ተጥሏል። ስለዚህ የታጠበውን በረከት የታጠበው እንደው ነፍስ ማር የሚባሉ አይደሉም። 5ኛ ዓመታቸው ተከበረ ማለት በረከት ለማግኘት ነው እንጂ የምንሰበሰበው ነፍስ ማር የሚባሉም ሰው አይደሉም። በህይወታቸው የተቀደሱ እንደሆኑ በተግባር የታዩ ናቸው። በረከት ለማግኘት ከየቦታው እየሄዱ በመቃብራቸው መሳለም፣ ደቀ መዛሙርቱን ማገዝ፣ ጉባኤ ቤቱን ደብሩን ማገዝ እና በተለይ ሊሰራ የታሰበውን ህንፃ በጥሩ ሁኔታ ቶሎ አጠናቆ ደቀ መዛሙርቱ በእሳት ከሚቃጠል ከሚፈርስ ጎጆ ወጥተው ዘመኑ በሚፈቅደው መንገድ በተደራጀ ህንፃ ገብተው እንዲማሩ ለማድረግ እንድንችል ሁላችንም እግዚአብሔር አምላክ ልቡና ይስጠን። ይህን ለማነሳሳት ነው ዛሬ የመጣሁት። ሰሞኑን በዓላቸውን በዛራ ቅዱስ ሚካኤል ተገኝተን ለማክበር ስለቻል ሳይዘነጋ ማንኛውም ምዕመን እየሄደ በረከት እንዲያገኝ ጉባኤቱን እንዲደግፍ እንዲረዳ ከእንዲህ ያሉ ቅዱሳን አበው የማይሞቱ ሕያዋን የታጠበው በጉባኤያቸው ዛሬ ከ2000 በላይ ደቀ መዝሙር ይገኛል። እሳቸው አልሞቱም፣ ተዘርተው ነው። የተዘራ ስንዴ ሞታ አይባልም። አንዱ ቅንጣት 30፣ 60፣ 100 ፍሬ ሆኖ ያፈራል። የታጠበው 2000 ሆነዋል ዛሬ በአሁኑ ሰዓት እንኳን እንግዲህ የወጡ ደቀ መዛሙርት ከእሳቸው ተምረው ጉባኤ የተከሉት የተቆጠረ እንደሆነ በሚሊዮን የሚቆጠሩ ሰው ሆነዋል። የታጠበው ሙተው አይደለም፣ ተዘርተው በቅለው አሁን አበባቸው፣ ፍሬያቸው፣ መዓዛቸው በተግባር የሚገኝ ትልቅ አባታችን ናቸው። እግዚአብሔር አምላክ እንደኔ ታጥበው ያሉ አባቶችን ስለሰጠን ስሙ የተመሰገነ ይሁን። መስታወት ሚዲያም እንግዲህ እንደኔ ታጥበው ያሉ አባቶችን ደጋግ አበውን ለአዲሱ ትውልድ በማድረስ ላይ ያለች ሚዲያ ናት። ይህንን ሚዲያ በማሳደግ የአበውን ዜና ህይወት ወደ ሁሉም ሰው ማዳረስ ሼር፣ ላይክ እና ሰብስክራይብ በማድረግ ሁላችንም የበኩላችን እንድንወጣ ያው የዘወትር ጥቆማዬን ለመስጠት እፈልጋለሁ። ለአበው ህይወት ሁሉም ሰው ስለሚጓጓ ይሄን ያህል ቅስቀሳ ያስፈልጋል ብዬ አላስብም። ነገር ግን የሚዲያው እድገት ያው እንደምናስበው አይደለም። የአበው ህይወት እንደሚዘከርበት ሚዲያ አይደለም እያደገ ያለው። ስለዚህ ይህን ሚዲያ አብሮ ማሳደግ በኩል እንተጋገዝ። እኔ ደግሞ እንዲህ ያሉ ሀገር፣ ቤተክርስቲያን፣ ዓለም ሊያውቃቸው የሚገቡ የበረከት ምንጮቻችን ሲዘሩ የሚበቅሉ ዘሮቻችን እየመረጥኩ ታሪካቸውን አቀርባለሁ። አምላከ አበው ሁላችንን በበረከታቸው ይጠብቀን፣ ይቆየን። ወበአይቴ ተረክበ አሰረ